ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ እንደተለመደው በአዲስ ጉዳይ ወደ እናንተ መጥተናል። ዕውቆቹን የኢቢኤስ ጋዜጠኞች በተመለከተ የተሰማ አዲስ ጉዳይ አለ። የኢቢኤስ እሁድን በኢቢኤስ ፕሮግራም አዘጋጅና አቅራቢ የሆኑት ዳንኤል ተገኝና ሉላ ገዙ በፍቅር ተወዳጅተዋል፣ ድብቅ የሆነ የፍቅር ግንኙነት ጀምሯል የሚሉ ጉዳዮች በስፋት ሲሰሙ ቆይተዋል። በዚህ ጉዳይ ላይ የተሰማ አዲስ መረጃ አለ። ስዊድን የቀረችው ሚስቱና ጥንዶቹ ያሉበትን አሁናዊ ሁኔታ በተመለከተም እጅግ ያልተጠበቀ የትዳራቸውን ፍጻሜ የሚያመለክት መረጃ ተሰምቷል። ከዚህ ቀደም ትዳሯን መፍታቷ የሚነገርላት ሉላ ገዙ ለረዥም ዓመታት ከትዳርም ሆነ ከፍቅር ግንኙነት ርቃ መሰንበቷ የሚታወስ ነው። በመጨረሻ ግን ለልጆቹ አባት የሚሆን መልካም ሰው መቅረቧ እየተነገረ ይገኛል። ሁለቱ ፍቅር ጀምረዋል። እውነታውስ ምንድን ነው? እስከ ፍጻሜው ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ የምታደምጡ ነው የሚሆነው። ለሚዲያችን አዲስ ከሆናችሁ ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ በትህትና እንጠይቃለን። ሰናይ ቆይታ እንመኛለን። ቀጥታ ወደ መረጃው እናልፋለን። ዳንኤል ተገኝ በቅርቡ ነው የኢቢኤስ ቴሌቪዥን ጣቢያን የተቀላቀለው። እሁድን በኢቢኤስ የገጠመውን ከፍተኛ የሆነ የአዘጋጅና አቅራቢ እጥረት ተከትሎ ይህንን ለመሸፈን በቦታው የተሰየመው ዳንኤል ተገኝ መጀመሪያ ላይ በርካታ ጥያቄዎች ቢነሱበትም ነገር ግን ቀስ በቀስ ከእሁድን በኢቢኤስ ተመልካቾች ጋር መግባባትና ተወዳጅነትን ማትረፍ ችሏል። ዳንኤል ተገኝ ሊተካቸው የተወሰነው የኢቢኤስ ጋዜጠኞች ከዚህ ቀደም የነበረውን የእሁድን በኢቢኤስ ፕሮግራም ጣሪያ መስቀላቸውና የጥራት ደረጃውን ከፍ ማድረጋቸውን ተከትሎ ከዚህ ቀደም በፕሮግራም አዘጋጅና አቅራቢነት ላልሰራው ለዳንኤል ተገኝ የሥራ ጅማሮ ጊዜያቱ እጅግ ፈታኝ ነበረ። ከዚህ ቀደም በእሁድን በኢቢኤስ የነበሩ ጋዜጠኞች ቀደም ሲል የነበረ የሥራ ባክግራውንዳቸው በጋዜጠኝነት ላይ የተመሰረተ መሆኑን ተከትሎ ሳይቸገሩና እጅግ ድንቅ የሆነ የፕሮግራም አዘጋጅና አቅራቢነት ጥበባቸውንም ለማሳየት አንዳች ስህተት ያልሰሩባቸውን ዝግጅቶች ለእሁድን በኢቢኤስ ተመልካች አቅርቧል። ይህንንም ተከትሎ ትልቅ የሆነ ተወዳጅነትን አግኝቷል። ለዘርፉ ለሚዲያውም አዲስ የሆነውና ከዚህ ቀደም በተውኔት ስራዎቹ የሚታወቀው ተወዳጁ ተዋናይ ኢቢኤስን ሲቀላቀልም ነገሮች ፈተና ሊሆኑ እንደሚችሉ በስፋት ከኢቢኤስ ተመልካቾች ዘንድ ሐሳቦች ሲሰነዘሩ ነበር። የመጀመሪያዎቹ ወራቶችም እንደተጠበቀው ዳንኤል ተገኝ በዚህ የሥራ ዘርፍ ላይ እጅግ የተፈተነበት፣ ስራውን ለማቆም የተገደደበት፣ ነገር ግን የኋላ አብረውት ከሚሰሩ ተወዳጅ የኢቢኤስ እሁድን በኢቢኤስ አቅራቢና አዘጋጆች ጋር ያለው ጥምረት ስራውን እንዲላመደውና አሁን ባለበት ምርጥ አዘጋጅነት ደረጃ ላይ እንዲበቃ እንዳስቻለው ተነግሯል። ቀደም ሲል በርካታ ጥያቄዎች በአዘጋጅና አቅራቢው ላይ ሲነሱ እንደነበረ፣ ነገር ግን አሁን ላይ በሕዝብ ዘንድ ያለውም ተቀባይነት ዕለት ከዕለት እየጨመረ መምጣቱ በስፋት ይነሳል። በእሁድን በኢቢኤስ ሁለትዮሽ ጥምረቶች መካከል በልዩነት የሚነሳው የዳንኤል ተገኝ እንዲሁም ደግሞ ሉላ ገዙ ሰሞንኛ የጥምር ፕሮግራሞችና ያገኟቸው እውቅና ተወዳጅነትም ነው። ሉላ ከዚህ ቀደምም በኢቢኤስ ቴሌቪዥን ለረዥም ዓመታት እየሰራች ተወዳጅ ጋዜጠኛ ስትሆን ነገር ግን ከዳንኤል ተገኝ ጋር ያላት ቅርበትና ጥምረት በአድናቂዎቻቸው ዘንድ ሁለቱ ተወዳጅ ተዋናዮች፣ አዘጋጆች፣ ሞዴል የፍቅር ግንኙነት ጀምሯል ወይ የሚል ጥርጣሬ የተሞላበት ጥያቄን እንዲያስነሳ ሆኗል። እኛም ዞር በማለት ሁለቱ ተወዳጅ ጋዜጠኞች ከዚህ ቀደም የነበረ የፍቅር የትዳር ሕይወታቸውን ለመቃኘት ወደናል። ዳንኤል ተገኝ የዕውቅ ሰው ልጅ ካገባ በኋላ በትዳር ለረዥም ዓመታት እንደነበረ የተነገረ ሲሆን ነገር ግን ባለቤቱ ከሀገር ውጭ በስዊድን ኑሮዬን አደርጋለሁ በሚል ጥያቄዋ የተነሳ በትዳር ሕይወቱ ላይ ንፋስ እንደገባ በተደጋጋሚ ሲነሳ ቆይቷል። እሱም በስዊድን በኢትዮጵያ ያለ የጥበብ ሥራውን እርግፍ አድርጎ በመተው ከሚስቱ ጋር ጎጆ ለመቀለስ ሙከራዎችን እንዳደረገ፣ ነገር ግን ሁኔታዎች እንደጠበቃቸው እንዳልሆነና በመጨረሻም ጉዳዩን በመለያየት በመወሰን ወደ አገር ቤት ሊመለስ እንደነበረ ተሰምቷል።
የኋላ ዋል አደር ሲል ጉዳዩ ወደ እርቅ እንደመጣና ሁለቱ ጥንዶች በአንድነት እንደነበሩ ከትዳራቸውም ልጆች ማፍራት እንደቻሉ መረጃዎች ያሳያሉ። በሉላ ገዙ በኩል ሉላ ገዙ እጅግ ተወዳጅ የተረጋጋችና በስነ ልቦና ከፍ ያለች ተደርጋ የምትነሳ እንስት ናት። በገባችባቸው ዘርፎች ሁሉ ዕውቅናን ተወዳጅነትን ከማግኘት ባሻገር የመሪነት ደረጃንም የምትቆናጠጥ ይሏታል። በረኛ የድራማ ያሳየችው የትወና ብቃት ለትወናው ዓለምም የታጨች መሆኗን ያስመሰከረችበት በሚስ ኢትዮጵያ ቁንጅና ውድድርና በሞዴሊንግ ከዛ ቀደም በነበሩ የማስታወቂያ ስራዎች በፊልም ስራዎቿ ከህዝብ ጋር በማህበራዊ ሚዲያ በስፋት ትውቅን አድርጋለች። ከዚህ ባሻገር ለህዝብ ጥቅም ባላቸው መንገዶች ላይ ሁሉ የበኩሏን አስተዋጽኦ በማድረግ በበጎ አድራጎት ስራዎችና በተለያዩ ማህበራዊ አንቂ ገጾች ላይ የበኩሏን የምትወጣ እንደሆነች ይነገርላታል። ነገር ግን ሉላ ፊት ለፊት የሚታየው ህይወቷ እጅግ ያማረና የተደላደለ ቢሆንም በትዳር እጅግ የመፈተኗ ጉዳይ ግን አልቀረም። በትዳር ህይወቷ ከምትወደውና ለረጅም ዓመታት ከፍቅር አጋሯ ጋር የትዳር ጎጆን ብትቀልስም ነገር ግን ነገሮች እንደጠበቀችው አልሆነም። ሁለት ሴት ልጆችን ከመጀመሪያ ትዳሯ ማፍራት እየቻለችው ሉላ የኋላ ትዳሯ የመጨረሻ መፍትሄውና ጥሩ አማራጩ ፍቺ ሆኖ ቀርቦላት በፍቺ የትዳር ህይወቷን አጠናቃለች። ከፍቺ በኋላ ምንም አይነት የፍቅር ግንኙነት ውስጥ እንዳልገባች የሚነገርላት ሉላ ገዙ ትኩረቷን ሙሉ ለሙሉ ወደ ስራ እንዳረገችና በኢንስታግራም ገጿ በምትሰራቸው ማስታወቂያዎች ከዚህ ባሻገር የኢቢኤስ ቴሌቪዥንን ከተቀላቀለች በኋላ በኢቢኤስ ቴሌቪዥን እንተዋወቃለን ወይና ሌሎች ዝግጅቶችም ላይ ከፍተኛ የሆነ ተወዳጅነትን ማትረፍ ችላለች። ከወላጅ አባቷ ጋር እጅግ ቅርበት እንዳላትና ለወላጅ አባቷ ልዩ ክብር እንዳላት የሚነገርላት ሉላ አሁን ላይ በቤተሰቧ ደስተኛ እንደሆነች ልጇን፣ ወላጅ አባቷንና ሌሎች የቅርብ ወዳጆቿን ብቻ የሚመለከቱ ጉዳዮች ላይ ብቻ እንደምትሳተፍና ከፍቅር ህይወት ተገላ እንደቆየች በስፋት ይነገራል። ከሰሞኑ የታየው የሁለቱን ተወዳጅ ተዋናዮችና የእሁድን በኢቢኤስ ዝግጅት አቅራቢዎች ቅርበት ተከትሎ ሁለቱም የቆሰለ ልባቸውን ለመጠገንና የተፈተኑባቸውን የትዳር ህይወቶች ፍጻሜም በፍቅር ዳግም ለማደስ ቅርበት ጀምሯል የሚሉ መላምቶች እንዲሰነዘሩ አድርጓል። ነገር ግን አሁንም በሁለቱ መካከል ምንም አይነት የጠራ የፍቅር ግንኙነት እንደሌለ የተነገረ ሲሆን ጓደኝነታቸው ለዓመታት የዘለቀና ከኢቢኤስ ቴሌቪዥን የሥራ ጅማሮ ቀደም ሲልም የነበረ መሆኑ የተነገረ ሲሆን ይህንንም ተከትሎ ቅርበታቸው ከወዳጅነት አልፎ የፍቅር አጋር ሊያስመስላቸው መቻሉ ምንም ጥያቄ የሚያስነሳ ስላለመሆኑ በስፋት እየተነገረ ይገኛል። ዳንኤል ተገኝ አሁንም በትዳሩ ደስተኛ እንደሆነና ከትዳር ህይወቱ እንዳልወጣ የተረጋገጠ ሲሆን በትዳር ህይወቱም ልጆች ማፍራት እንደቻለም ተነግሯል። ሉላ የቆሰለ ልቧን የሚያሽርላትና ዳግም በፍቅር የሚክሳት ወንድ የሚመጣ ከሆነኛ መረጃውን ይዘን ወደ እናንተ መምጣታችን እንደማይቀር ከወዲሁ ልንገልጽላችሁ እንወዳለን። ቆይታችሁን ከኢትዮ መዝናኛ ጋር ስላደረጋችሁ ከልብ እናመሰግናለን። ሰናይ ጊዜ ተመኘን።